የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከማርቆስ ወንጌል የወጡ ጥያቄዎች። አንደኛ፣ በምድረ በዳ በመስበክ ለኢየሱስ መንገድ ያዘጋጀው ማን ነው? ሀ. ጴጥሮስ፣ ለ. መጥምቁ ዮሐንስ፣ ሐመርኋ ኤልያስ፣ መ. ያዕቆብ። መልሱ ለ. መጥምቁ ዮሐንስ። የማርቆስ ወንጌል ምዕራፍ 1 ቁጥር 4። ሁለተኛ፣ ኢየሱስ በተጠመቀበት ጊዜ ከሰማይ የመጣው ድምጽ ምን አለ? ሀ. የምወደው ልጄ ይህ ነው፣ ለ. የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል፣ ሐመርኋ እርሱን አገልግሉት፣ መ. እሱን ምሩት። መልሱ ለ. የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል። የማርቆስ ወንጌል ምዕራፍ 1 ቁጥር 11። ሶስተኛ፣ ዮሐንስ እስር ቤት ከገባ በኋላ የኢየሱስ የመጀመሪያ መልእክት ምንድነው? ሀ. እርስ በርሳችሁ ተዋደዱ፣ ለ. ንስሐ ግቡ፣ ወንጌልንም እመኑ፣ ሐመርኋ ሂዱና ደቀ መዛሙርት አድርጉ፣ መ. ወደ እኔ ኑና እረፉ። መልሱ ለ. ንስሐ ግቡ፣ ወንጌልንም እመኑ። የማርቆስ ወንጌል ምዕራፍ 1 ቁጥር 15። አራተኛ፣ ኢየሱስ ሽባውን ሲፈውስ ህዝቡ ምን ምላሽ ሰጡ? ሀ. ተናደዱ፣ ለ. ሸሹ፣ ሐመርኋ ተገርመው እግዚአብሔርን አከበሩ፣ መ. ተጠራጠሩት። መልሱ ሐመርኋ ተገርመው እግዚአብሔርን አከበሩ። የማርቆስ ወንጌል ምዕራፍ 2 ቁጥር 12። አምስተኛ፣ ኢየሱስ ስለ ሰንበት ምን ብሏል? ሀ. ሰንበት ለሰው ሸክም ናት፣ ለ. ሰው የተፈጠረው ለሰንበት ነው፣ ሐመርኋ ሰንበት የተቀደሰች የማትለወጥ ናት፣ መ. ሰንበት ለሰው ተፈጠረች እንጂ ሰው ለሰንበት አልተፈጠረም። መልሱ መ. ሰንበት የተፈጠረው ለሰው እንጂ ሰው ለሰንበት አልተፈጠረም። የማርቆስ ወንጌል ምዕራፍ 2 ቁጥር 27። ስድስተኛ፣ ርኩሳን መናፍስት ኢየሱስን ባዩት ጊዜ ምን አሉ? ሀ. እንሸሻለን፣ ለ. አንተ ክርስቶስ የእግዚአብሔር ልጅ ነህ፣ ሐመርኋ ተወን፣ መ. በእኛ ላይ ምንም ስልጣን የለህም። መልሱ ለ. አንተ ክርስቶስ የእግዚአብሔር ልጅ ነህ። የማርቆስ ወንጌል ምዕራፍ 3 ቁጥር 11። ሰባተኛ፣ ኢየሱስ የሰናፍጭ ዘር ምንን እንደሚያመለክት ተናግሯል? ሀ. እምነት፣ ለ. ሀብት፣ ሐመርኋ የእግዚአብሔርን መንግስት፣ መ. ቃል። መልሱ ሐመርኋ የእግዚአብሔርን መንግስት። የማርቆስ ወንጌል ምዕራፍ 4 ከቁጥር 30 እስከ 32። ስምንተኛ፣ ኢየሱስ ማዕበሉን ባረጋጋ ጊዜ ምን ሆነ? ሀ. ባህሩ እየባሰ ሄደ፣ ለ. ደቀ መዛሙርቱ ወዲያው ደስ አላቸው፣ ሐመርኋ ነፋሱ ቆመና ታላቅ ጸጥታ ሆነ፣ መ. ኃይሉን ተጠራጠሩ። መልሱ ሐመርኋ ነፋሱ ቆመና ታላቅ ጸጥታ ሆነ። የማርቆስ ወንጌል ምዕራፍ 4 ከቁጥር 39 እስከ 41። ዘጠነኛ፣
ኢየሱስ ስንት ሰው በ5 እንጀራና በ2 ዓሣ መግቧል? ሀ 3000 ለ 4000 ሐመርሃ 5000 መ 7000 መልሱ ሐመርሃ 5000 የማርቆስ ወንጌል ምዕራፍ 6 ቁጥር 44 10ኛ ኢየሱስ ዓለምን ስለማግኘትና ነፍስን ስለማጣት ምን ብሏል? ሀ መጀመሪያ መበልጸግ ብህልነት ነው። ለ ነፍስ ወደ ነበረበት ለመመለስ ቀላል ነው። ሐመርሃ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? መ ዓለምና ነፍስ እኩል ናቸው። መልሱ ሐመርሃ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? የማርቆስ ወንጌል ምዕራፍ 8 ቁጥር 36 ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።